ደስ የሚለው ወንጌል ሲፈለግ ማስረዘም ይቻላል፣ ሲፈለግ ደግሞ ማሳጠር ይቻላል። ምንድነው የሚባለው? እንጀራ እንደ ጋጋሪ ነው ይባላል። አንድ እንጀራ የምትጋግር እናት ከፈለገች እንጎቻ ትጋግራለች፣ ከፈለገች ደግሞ ትልቅ እንጀራ መጋገር ትችላለች። ስለዚህ አሁን እኔ ከገባችሁ እንጎቻ ነው መጋገርላችሁ። ገብታችኋል? በጣም ደስ የምትሉ ናችሁ። የዚህ የጅግጅጋ ከተማ ኦርቶዶክሳውያን ክርስቲያኖች በእውነት በጣም ደስ የምትሉ ናችሁ። ከመጣን ጀምሮ ትምህርት አቀባበላችሁ፣ ዝማሪያችሁ፣ ስነ ስርዓታችሁ በጣም ይገዛልና ይህንን ጸጋችሁን እግዚአብሔር እስከ መጨረሻ ድረስ ያቆየላችሁ። በሚኖረን አጭር ደቂቃ የርዕስ አድርገን ያነሳ ነው ቅዱስ ሳምንት የሚለው። እስኪ ቅዱስ ሳምንት ነው። አልሰማችሁም? ቅዱስ በሉስ ሳምንት። እግዚአብሔር በዚህ ርዕስ እንዲያስተምረን ቅዱስ ፈቃዱ ይሆናል። እንግዲህ ቅዱስ ሳምንት ያልነው ይሄ ከነገ ጀምሮ እስከ ትንሣኤ ያለው ሳምንት እንደ ቤተ ክርስቲያናችን አጠራር 3 ስያሜ አለ። አንደኛ ቅዱስ ሳምንት ተብሎ ይጠራል። ሁለተኛ የመጨረሻው ሳምንት ተብሎ ይጠራል። ሶስተኛ ደግሞ ሰሙነ ሕማማት ተብሎ ይጠራል። ስለዚህ እኛ ከሶስቱ አንዱን መረጥን፣ ቅዱስ ሳምንት የሚለውን መርጠን ጥቂት ነገሮችን ብቻ እናያለን። እንግዲህ ከሆሳዕና ጀምሮ እስከ ትንሣኤው ያለው ሳምንት በቤተ ክርስቲያናችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ፣ ስቃይ፣ ሕማም ከሌሎቹ ቀናት ይልቅ አብዝቶ የሚታሰብበት ሳምንት ነው። ጠዋት 11 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እንደገና ማታ 11 ሰዓት የሚነበቡ ምንባባት አሉ። ግብረ ሕማም የሚባል ትልቅ መጽሐፍ አለ። አንድ ሰው ቢሸከመው በጣም የሚከብደው ማለት ነው። በዚህ ሳምንት ውስጥ ብቻ የሚወጣ የሚነበብ መጽሐፍ ግብረ ሕማማት ተብሎ ይጠራል። በዚህ መጽሐፍ ከብሉይ ኪዳን ከአዲስ ኪዳን ከሊቃውንት መጻሕፍት ከዳዊት መዝሙራት ከሌሎችም የተወጣጡ ስለ ኢየሱስ ክርስቶስ ሕማም፣ መከራ፣ ስቃይ፣ ስለ ሰው ልጆች መራብ፣ መጠማቱ፣ መቸንከሩ፣ ጎኑን በጦር መወጋቱ፣ እጆቹን በሚስማር መቸንከሩ፣ የሾህ አክሊል መድፋቱ፣ በጅራፍ መገረፉ፣ መራቡን፣ መጠማቱን፣ በገመድ መጎተቱን፣ በጠቅላላ መከራውን፣ ስቃዩን፣ ሕማሙን የሚናገር ትልቅ መጽሐፍ ግብረ ሕማማት ተብሎ ይጠራል። እሱ እየተነበበ አብዝተን የምንሰግድበት ሳምንት ነው። አብዝተን እግሮቻችን ወደ ቤተ ክርስቲያን የሚገሰግሱበት ሳምንት ነው። ተግባረ ሥጋውን የሥጋውን ሥራ እየቀነስን የነፍሱን ሥራ አብዝተን የምንሰራበት ሳምንት ነው። በስግደት ስንወድቅ መስቀል ተሸክሞ ስለኛ የወደቀውን ጌታ እያሰብን ነው የምንሰግደው። ብድግ ስንል ደግሞ ሰግደን ስንነሳ መስቀሉን ተሸክሞ ከወደቀ በኋላ መነሳቱን እያሰብን ነው ብድግ የምንለው። ስንራብ ስለኛ የተራበውን ጌታ እያሰብን ነው። ስንጠማ ስለኛ ሲል የተጠማውን አምላክ እያሰብን ነው። እንግዲህ ሳምንት አብዝተን በቤተ ክርስቲያን ውስጥ ጊዜያችንን የምናሳልፍበት ሳምንት ነው። በዚህ ሳምንት ውስጥ በየዕለቱ የተከናወኑ ነገሮች አሉ፣ የተፈጸሙ ነገሮች አሉ፣ የተሰሩ ስራዎች አሉ። ሙሉ ሳምንቱን ለማየት ጊዜ ስለሚያጥርብኝ ሶስቱን ብቻ ዋና ዋና ነገሮች አንስቼ እመለከታለሁ። በመጀመሪያ ሰኞን ነው የምናገኘው። አሁን ዋዜማ ላይ ስላለን እስኪ በሰሙነ ሕማማት ውስጥ ያለው ሰኞ ምንድነው የተከናወነበት? ምንድነው የተሰራበት? ምን ተብሎ ሲጠራል የሚለውን ላስታውሷችሁ። ሰኞ መርገመ በለስ
ወይም አንጾተ መቅደስም እየተባለ ይጠራል። ሁለት ዋና ዋና ስራዎች በዕለተ ሰኞ ተሰርተዋል። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሆሳና ማግስት በቀጥታ የሄደው ወደ አንዲት በለስ ነው። ምን ፍለጋ? ፍሬ ፍለጋ። ይህ ታሪክ በማቴዎስ ወንጌል በምዕራፍ 21 ቁጥር 18 ጀምሮ የተመዘገበ ታሪክ እንደዚህ ይላል። በነጋው ተራበና ፍሬ ፍለጋ ወደ አንዲት በለስ ሄደ ነው። አሁን መጽሐፍ ቅዱስ ስታነቡ ኢየሱስ ክርስቶስን ተራበ ብሎ ሲባል እንዴ እሱ አምላክ ነው፣ እሱ እግዚአብሔር ነው። ለእግዚአብሔር ባህሪ ረሃብ ይስማማዋል እንዴ ካልን፣ አዎ ለእግዚአብሔር ባህሪ ረሃብ አይስማማም። ለምን? ነቢዩ ኢሳይያስ አስቀድሞ እግዚአብሔር አይራብም፣ እግዚአብሔር አይጠማም ብሏል። እስኪ እግዚአብሔር አይራብም፣ እግዚአብሔር አይጠማም። ኢሳይያስ 46 ቁጥር 25 ላይ የተመዘገበ እግዚአብሔር። ታዲያ ኢየሱስ ክርስቶስ እግዚአብሔር ነው ካልን ለምንድን ነው ተራበ ተብሎ የተጻፈ? አሁን አንዳንድ ከኛ ቤተ እምነት ውጭ ያሉ አሕዛብ በተለይ የክርስቲያኖች ኢየሱስ ክርስቶስን አምላክ ይሉታል፣ እግዚአብሔር ይሉታል። ግን አምላካቸው የሚራብ ነው፣ የሚጠማ ነው፣ የሚተኛ ነው፣ መንገድ በመሄድ የሚደክም ነው፣ ደግሞ የሚሞት ነው የነሱ አምላክ። እንዴት ኢየሱስ ክርስቶስ እግዚአብሔር ከሆነ ኢየሱስ ክርስቶስ አምላክ ከሆነ ለምንድን ነው ተራበ፣ ደከመው፣ አንቀላፋ፣ ተጠማ፣ በመስቀል ተሰቅሎ ሞተ ተብሎ እንዴት ለእግዚአብሔር ባህሪ ይነገራል ብለው ጥያቄ የሚያነሱ ሰዎች ሁላችሁ በደንብ አድርጋችሁ ስሙ። ተራበና ወደ አንዲት በለስ ሄደ ሲል መጽሐፍ ወገኖች፣ ኢየሱስ ስንልኛ ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ። እስኪ ፍጹም ሰው በሉ፣ ፍጹም አምላክ ነው። አምላክ ብቻ አይደለም ሰውም ነው፣ ሰው ብቻ አይደለም አምላክ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። የሥጋ ባህሪ አለ፣ የመለኮት ባህሪ አለ። የሥጋ ባህሪ መራብ ነው፣ መጠማት ነው፣ መድከም ነው፣ መሞት። የመለኮት ባህሪ ደግሞ አይራብም፣ አይጠማም፣ አይደክምም፣ አይተኛም፣ አይሞትም። ክርስቶስ ከሁለት ባህሪ አንድ ባህሪ በተዋህዶ ከሁለት አካል አንድ አካል። የሥጋ አካል የሚታይ የሚጨበጥ የሚዳሰስ ይሄ የሥጋ አካል። የመለኮት አካል አለ፣ ረቂቅ አካል በዓይን ማይታይ። ከሁለቱ አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ተዋህዷል። ስለዚህ አሁን ተራበ ስንል በሰውነቱ ተራበ። ቅድመ ተዋህዶ የሚራብ የሚጠማ የሚደክም የሚያንቀላፋ የሚሞት ሥጋ እንደ ተዋህደ ለማጠየቅ በለበሰው ሥጋ ተራበ፣ በለበሰው ሥጋ ተጠማ፣ በለበሰው ሥጋ ሞተ። ስትጠየቁ አስረግጣችሁ መልሱ። ቅዱስ ጴጥሮስ ምንድን ነው ያለ? በሥጋው ሞተ፣ በመንፈሱ ግን ሕያው ነው። እስኪ በሥጋው ሞተ፣ በመንፈሱ ግን ሕያው ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የተመዘገበ እግዚአብሔር በሥጋው ሞተ፣ በሰውነቱ ሞተ፣ በለበሰው ሥጋ ሞተ፣ በመንፈሱ ግን ሕያው ነው። በመለኮታዊ ባህሪው በእግዚአብሔርነቱ ግን ሕያው ነው። ሞት አይስማማውም። ስለዚህ እንመለስ። ተራበና ፍሬ ፍለጋ ወደ አንዲት በለስ ሄደ። አጠገቧ ሲደርስ ወገኖቼ ቅጠል ብቻ አብቅላ አውጥታ ግን ፍሬ አልነበረባት። ወዲያው ፍሬ ባጣባት ጊዜ እንዲህ አላት፣ ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። በለሲቱ ወዲያውኑ ደረቀች። እቺ በለስ ባጭሩ የእስራኤላውያን ምሳሌ ናት።
ወደ እስራኤል በተለያየ ዘመን እግዚአብሔር ፍሬ ፍለጋ ሄደ። ከቅጠል ብቻ በስተቀር ፍሬ አጣባቸው። ያቺን በለስ ፍሬ ባጣባት ጊዜ እንደረገማት እስራኤልን ረገማቸው። እንግዲያውስ ለእስራኤል እግዚአብሔር ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ነገር የለም። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ እንደተመዘገበ ለወይኔ ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀረውባት ነገር ምን አለ? ወይኔ ወይም በለሴ ፍሬ ታፈራለች ብዬ ስጠባበቅ ስለምን ሆምጣጣ ፍሬ አፈራችላል? በዚህ ስፍራ ላይ ወይን የተባሉ በለስ የተባሉ እስራኤላውያን ናቸው። እግዚአብሔር ለእስራኤል ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ነገር የለም። መና ነው፣ ከሰማይ አውርዶ መግቧቸዋል። ውሃ ነው፣ ከአለት ከጭንጫ አፍልቆ አጠጥቷቸዋል። የኢያሪኮን ቅጽር አፍርሶላቸዋል። የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ ዐግን ገድሎላቸዋል። የቀን ሐሩር እንዳያቃጥላቸው በሰባት የተለያየ ደመና ጋርዷቸዋል። የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ መርቷቸዋል። እየተንከባከበ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። በለስ ለተባሉ ለእስራኤላውያን እግዚአብሔር ያላደረገላቸው ነገር ግን ፍሬ ፍለጋ ሲመጣባቸው ፍሬ ማፍራታቸው፣ እንደውም ሆምጣጣ ፍሬ፣ ጎምዛዛ ፍሬ፣ መራራ ፍሬ፣ አምልኮተ ጣዖት፣ ዝሙት፣ ሰነድ መሰረዝ፣ መደለስ፣ ጉቦ መቀበል፣ ፊት አይቶ ማዳላት መራራ የሆነ ፍሬ አፈሩ ነው። ይህ ጊዜ ፍሬ ሲያጣባቸው ረገማቸው። አሳልፎ ለናቡከደነፆር ሰጣቸው። 70 ዓመት ተቀጡ። ባጭሩ በለስ የተባሉት እነሱ ናቸው። ለፍጻሜው በለስ የተባልን እኔና እናንተ። መጽሐፍ እንደዚህ ይላል፣ በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ፊት ይበቅላሉ ተብሎ ተጽፏል። መዝሙር 91 ቁጥር 13 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። በእግዚአብሔር ቤት ውስጥ በሉስ። ትንሽ ድምጻችሁ አነሰ። በእግዚአብሔር ቤት ውስጥ ተተክለዋል። ምን ብለዋል? ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት ተወልደን ሁላችንም ተተክለናል። በለስ የተባልን ለፍጻሜው እኔና እናንተ ነን። ወደዚያች በለስ ኢየሱስ ክርስቶስ ፍሬ ፍለጋ እንደሄደ ወደ እያንዳንዳችንን ፍሬ ፍለጋ ይመጣል። ያቺ በለስ ፍሬ አፍርታ ስላልተገኘች እንደተረገመች፣ እኛም ፍሬ አፍርተን ካልተገኘን ዕጣ ፈንታችን ጽዋ ተርታችን መረገም ነው። ከመረገም እግዚአብሔር ሁላችንን ይጠብቅ። ስንቶቻችን ለላሁን ፍሬ አፍርተን የተገኘን? ምንም ራሴን በደንብ ላይ ይህ ድምፅ የሚሰማል ሁላችሁ ወንድሞቼና እህቶች ለራሳችሁ ተማር። ራሳችሁን እስኪ በደንብ ማነው ፍሬ ያፈራ? ቤተ ክርስቲያን የሚመጣ ሰው አልጠፋም። ዛሬ እንደኔ ቆሞ የሚሰብክ ሰው አልጠፋም። የሚዘምር ሰው አልጠፋም። የሚቀድስ አልጠፋም። የሚያስቀድስ አልጠፋም። አስራት በኩራቱን የሚሰጥ ሰው አልጠፋም። ወገኖቼ ዛሬ የጠፋው የሚናገረው በሚናገረው መኖር አልቻለም። የሚሰማው በሰማው ቃል መኖር አልቻለም። ፍሬ ማፍራት አልቻለም። ቅጠሉ የሃይማኖት ምሳሌ ነው። ኦርቶዶክሳውያን ቅጠሉ የሃይማኖት ምሳሌ ነው። የቅጠሉ ችግር የለ። ያቺ በለስ ቅጠሏ ያምራል። ከሩቅ ስታይ ቅጠሏ ሰፊ ነበር። ግን ቀርቦ ሲያያት ቅጠል ብቻ ነች፣ ፍሬ የላትም ነበር።
ብዙዎቻችን እስካሁን ድረስ ያለነው በቅጠል ሃይማኖት ነው ያለነው። ፍሬ ምግባር የለንም። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች የጻፈላቸው ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ቅዱስ ፍሬ እነዚህ ናቸው: የዋህነት፣ ቅንነት፣ ገርነት፣ ራስን መግዛት፣ ሰላም፣ ፍቅር፣ ደስታ። እነዚህን የሚያደርጉ የእግዚአብሔርን መንግሥት ይወርሳሉ ነው። ስለዚህ ነገን ስናስብ በሰሞነ ሕማማት ያለችዋን ሰኞ ስናስብ መርገመ በለስ ተብላ ትጠራለች። በለሷ የተረገመችበት ቀን ፍሬ ስለጠፋባት ለዘላለም ፍሬ አይገኝብሽ ተብላ የተረገመችበት ቀን ነው። እኔና እናንተም ፍሬ ካላፈራን መጨረሻችን እንደዚሁ። አምላካችን እግዚአብሔር በሰማነው ቃል መኖር እንድንችል ሁላችንን ይርዳል። የንስሐ ፍሬን አፍርተን እንድንገኝ እግዚአብሔር ሁላችንን ያግዘን። የማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እንዲህ ተብሎ ተጽፏል: እነሆ ምሳር ከዛፎች ስር ተቀምጧል። ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳት ውስጥም ይጣላል። ቃሉን አስቡ። እነሆ ምሳር ወይም መጥረቢያ በዛፍ ስር ተቀምጧል። ፍሬ የማያፈራ ዛፍ ሁሉ ይቆረጣል። እሳቱ ወደማይጠፋ፣ ትሉ ወደማያንቀላፋ፣ ጨለማ ወደማይገፋ ወደዛ ውስጥ ይጣላል አለ። ይኸውላችሁ የዛፉ ግንዱ መወፈሩ ከመቆረጥ አያድን። ዛፉ ቅጠል ማውጣቱ ከመቆረጥ አያድን። ዛፉ ረጅም ዓመት ከተተከለ መሆኑ ብቻ ከመቆረጥ ከመረገም አያድነው። አሁን አንዳንድ ሰዎች እነዚህ ናቸው። ኪዳነ ምሕረት ቤተክርስቲያን ስትቆረቆር እኔ ነበርኩኝ፣ ይሄ ካቴድራል ሲሰራ ድንጋይ አቀባይ ነበርኩ ይለኛል። ፍሬ ግን በሕይወቱ የለው። ብሎኬቱን ውሃ አጠጣ ነበረ። ኮብልስቶኑን የሰራሁት እኔ ነኝ። የህንፃ ሰሪ ኮሚቴ ውስጥ ነበር። ጥሩ ነው ይሄ ነገር በራሱ ግን ብቻ በቂ አይደለም። የጽድቅ ፍሬ ማፍራት፣ የመንፈስ ቅዱስ ፍሬ ማፍራት በቤቱ ውስጥ ተተክለናል አይደለ? እንደ ተተክልን ማደግ፣ ካደግን በኋላ አፍርቶ መገኘት። ብዙዎች በ40 እና በ80 ቀናቸው ተተክለዋል፣ ተወልደዋል በቤቱ ግን አላደጉም። ብዙዎች ፍሬም ማፍራት ብዙዎች አልቻለም። በሚገባችሁ ቋንቋ እስኪ አንድ ነገር ልንገራችሁ። ልጅ ወለድን እንበል። ልጅ ወልደን የወለድነው ልጅ 1 ዓመትም ሲሆነው 2 ዓመትም ሲሆነው 5 ዓመትም ሲሆነው